ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩም። ለዛሬ ከያዝናቸው ዜናዎችም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን በአሜሪካ ሰንደቅ ዓላማ ቀለማት ያሸበረቀን የመካከለኛው ምስራቅ ካርታም በማህበራዊ ሚዲያ ላይ በማጋራትም ከፍተኛ መነጋገሪያንም ፈጥረዋል። ጉዳዩን በዝርዝር ይዘነዋል፣ አብራችሁን ቆዩም። የዓለም ጤና ድርጅት ቀይ መስመርን ማስመሩ ተሰምቷል። የኮንጎ የኢቦላ ስርጭትም ከፍተኛ ስጋትና ወረርሽኝ ውስጥ መሆኑን ታውቋል። ይህንንም በተመለከተ ዝርዝር መረጃዎችን ይዘናል። የአሜሪካና የእስራኤል በኢራን ላይ በከፈቱት ጦርነት በገልፍ ሀገራት መካከል ያለው ግንኙነት መቀየሩን እየተነገረም ይገኛል። ይህንን በተመለከተም ጥንቅር ይዘናል። የሀገር መከላከያ ሰራዊት ጽምዶ በሚባለው የእንቅስቃሴም በኩል በኢትዮጵያ ሉዓላዊነት ላይ የሚመጣም ስጋት ቢኖር ስለሚወሰደው እርምጃም አገር ውስጥ ለሚገኙ ዲፕሎማቲክ ማህበረሰባት ማሳወቁንም ገልጿል። መከላከያም የውጭ ግንኙነትና ወታደራዊ ትብብር ዳይሬክተርም ሜጀር ጀነራል ተሾመ ገመቹ ይህንን እንቅስቃሴ ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላትንም ማስጠንቀቃቸው ተሰምቷል። ዝርዝር መረጃዎችን ይዘናል፣ አብራችሁን ቆዩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን በአሜሪካ ሰንደቅ ዓላማ ቀለማት ያሸበረቀ የመካከለኛው ምስራቅ ካርታም በማህበራዊ ሚዲያ ላይ በማጋራት ከፍተኛ መነጋገሪያ አድርገዋል። ትራምፕ ከካርታው ጋር የመካከለኛው ምስራቅ ዩናይትድ ስቴትስ የሚል ቀስቃሽ ጥያቄን ያሰፈሩ ሲሆን ድርጊቱ በቴህራን ላይ ያነጣጠረም ትንኮሳም ተደርጎም ተወስዷል። ይህንን ተከትሎም የፔንታጎንና የአሜሪካ የስለላ ተቋማት ሊፈጠር የሚችለውን የደህንነት ስጋትና ውጥረትም ከግምት ውስጥ በማስገባት ቅዳሜና እሁድ ሊከናወን የነበረውን አንዳንድ እቅዶችም ሰርዘዋል። የዋይት ሃውስ ቃል አቀባይም ፕሬዝዳንቱ ማንኛውንም ውሳኔ ለማስተላለፍ አማራጮች እጃቸው ላይ እንዳሉና ወታደሩ ዝግጁ መሆኑንም ገልጿል። ትራምፕ ቀደም ሲልም በተመሳሳይ መልኩ የግሪንላንድ፣ ቬንዙዌላና የካናዳ ግዛቶችን ከአሜሪካ ጋር የማቀላቀል ፍላጎትን የሚያንጸባርቅ አወዛጋቢ መልእክቶችንም ማጋራታቸው ይታወቃል። የዓለም ጤና ድርጅትም ቀይ መስመርን አሰመረ። በዲሞክራቲክ ሪፐብሊክ ኮንጎም የተቀሰቀሰው የኢቦላ ወረርሽኝ በከፍተኛ ሁኔታ በመስፋፋቱም የዓለም ጤና ድርጅት በሀገሪቱ ያለውን የስጋት ደረጃም በጣም ከፍተኛ ደረጃም አሳድጓል። በኮንጎ እስካሁን 82 የተረጋገጡ ጉዳዮች የተመዘገቡ ሲሆን ከ750 በላይ ተጠርጣሪ ኬዞችና የ117 ሰዎች ሞትም ስጋትን አጋግሎታል። ወረርሽኙ በተቀሰቀሰባቸው የኮንጎ ግዛቶችም በመንግስትና በኤም23 ታጣቂዎች መካከል ያለው የጦርነት ቀጠና መሆኑም የሕክምና እርዳታም እጅግ አስቸጋሪም አድርጎታል። ይሁንና ታጣቂ ቡድኑ ወረርሽኙን ለመግታት ከጤና ባለሙያዎች ጋር ለመተባበር ፈቃደኛ መሆኑንም ገልጿል። ይህ አዲስ ወረርሽኝ የተከሰተው ቤንዲ ባይጎ በተባለው የቫይረስ ዝርያም ሲሆን በአሁኑ ወቅት የተፈቀደ ፍቱን ክትባትም ሆነ ሕክምናም የለውም። በመሆኑም ስርጭቱን ለመግታትም የኢቱሪ ግዛት የለቅሶ ስነ ስርዓትን የታገደም ሲሆን የህዝብ ስብሰባዎችም ከ50 ሰው እንዳይበልጡና የህዝብ ትራንስፖርት በተወሰኑ መስመሮች ላይ እንዲቆሙም ተደርጓል። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት በገልፍ ሀገራት መካከል ያለው ግንኙነት መቀየሩም ተነገረም። የዶሃም ድህረ ምረቃ ጥናት ኢንስቲትዩት መሐመድ አልማስሪን እንዳሉት በኢራን ላይ የአሜሪካና የእስራኤል ጦርነት በገልፍ ሀገራት መካከል ያለውን ግንኙነት በመሰረታዊነት ለውጦታልም ብለዋል። እነዚህ ሀገራት በፖለቲካዊ መልኩ በጣም የተለያዩ ናቸው። እየሆነ ያለው ነገርም ለመቋቋም እና ከኢራን ጋር ለመገናኘት በጣም የተለያዩ አቀራረቦች አሏቸው። እናም አንዳንድ ስንጥቆች ወደ አደባባይ እየወጡ ነው በማለት አልማስሪም ለአልጀዚራም ተናግሯል። የተባበሩት አረብ ኤምሬቶች በጦርነቱ ግንባር ላይ ንቁ ተሳትፎ አድርጋለች። በዚህም ከእስራኤል ጋር ያላት ግንኙነት መደበኛም ሆኗልም ሲባል ተገልጿል። በሌላ በኩል ኳታር እና ኦማን በታሪክ ከኢራናውያን ጋር በአንጻራዊነት አዎንታዊ ግንኙነት አላቸው። እናም ምንም እንኳን አሁን ግልጽ የሆነ ውጥረት ቢኖርም ወደ ጦርነት መመለስን አይፈልጉም ሲል አልማስሪም አክሏል። ሳውዲዎች በመሃል ላይ ያሉ ናቸው፣ ነገር ግን ከጊዜ ወደ ጊዜ ወደ ኳታርና ኦማን አቀማመጥ እየተጠጉም ይገኛሉ። ይህ ሁኔታም አስደሳች ይሆናል ብዬ አስባለሁ፣ ምክንያቱም ሁሉም አዋሪዎች ሲረጋጉና ጦርነቱም ሲያበቃም የባህረ ሰላጤው ውስጥ የተፈጠረው ነገር ምክንያት የበለጠ ውጥረትና አለመግባባቶች ቢኖሩም የኃይል አስተላልፉን ይቀይረዋልም ሲሉ አልማስሪም አክለዋልም። ወደ ሀገር ውስጥ ዜናም ስናመራ የሀገር መከላከያ ሰራዊት ጽምዶ በሚባለው እንቅስቃሴ በኩል በኢትዮጵያ ሉዓላዊነት ላይ የሚመጣ ስጋት ቢኖር ስለሚወስደው እርምጃ በሀገር ውስጥ ለሚገኙ ዲፕሎማቲክ ማህበረሰብ ማሳወቁን ገለጸ። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ሜጀር ጀነራል ተሾመ ገመቹ
ይህንን እንቅስቃሴም ወደ መሬት እናወርዳለን ብለው ስንዝር እንቅስቃሴ የሚያደርጉ አካላትንም አስጠንቅቋል። ሲጀመርም የእንቅስቃሴው ጸረ ሉዓላዊነት መሆኑን የገለጹት ሜጀር ጀነራሉ ጫንቃቸውን ለፈርዖን ቀንበር በሰጡ የኢትዮጵያን አካላትና አካባቢው ላይ ባሉት ስብሰባ የተፈጠረም ነው ብለዋል። መከላከያ ሰራዊትም ተቀማጭነታቸውን በኢትዮጵያ ያደረጉ የአታሼ ማህበረሰብ አባላት ስለዚህ ጉዳይ በደንብ እንዲያውቁና ግንዛቤ እንዲኖራቸው ስራ ማከናወኑንም አመላክቷል። ይህን ማድረግ ያስፈልገው ነገ እንደው እቺን ሐሳብ ወደ መሬት እናወርድ ብለው የሚሰሩ አካላት ካሉ የሚሰጠው ምላሽ ለዲፕሎማሲው ማህበረሰብ አስቀድሞ የተነገረ ጉዳይ እንደሆነን በመታሰቡ መሆኑንም አስረድቷል። ከዚህ ሐሳብ ጋር የሚያያዝ ጉዳይ ነገ ትልቅ እርምጃ የሚወስድ ጉዳይ ቢነሳም የማንነት ፈቃድ መጠየቅ እንኳን ባያስፈልግ ወዳጆቻችን አብረውን የሚሰሩ ሰዎች የውጭ ሰዎች ይህንን ሐሳብ እንዲገነዘቡ ማድረግ ተገቢም ስለሆነ ነው ሲሉ አክለዋል። ይህ እንቅስቃሴም ለኢትዮጵያ ሰላምና ደህንነት አስጊ ተደርጎ እንደሚወሰድ የተናገሩ ሲሆን ሐሳቡን ለመተግበር የሚደረግ እርምጃን በተመለከተ ግን አስጠንቅቋል። ይህችኛዋን የጽምዶ ሐሳብ በተመለከተ ይህችን ቅዠት ወደ መሬት እናወርዳታለን ብለው ስንዝር እንቅስቃሴ ቢያደርጉም እንደ ሉዓላዊ ሀገር ይህ ተቋም ደግሞ በመንግስት ግዳጅ እንደተሰጠው ኃላፊነት የኢትዮጵያ ሉዓላዊነትን ለማስጠበቅ ስራ እንደሚሰራም ስም በእሳት እንደሚል ይቀጣጠላሉ ብለን ነው የምናስበው ብለዋልም። በቅርብ የኢትዮጵያ ተቃዋሚዎች ከሱዳንና ኤርትራ እንደሆኑ የተገለጹ ግለሰቦችም በፖርት ሱዳን ከተማም ስብሰባ አካሂደው እንደነበርና ዝግጅቱም ከኤርትራ መንግስት ጋር ግንኙነት ባለው ህምድም ቲቪ የተባለ የዩቲዩብ ቻናል መተላለፉን ቢቢሲም ዘግቧልም። ለሳቱ የነበሩን አጫጭር ዜናዎች ይህንን ይመስሉ ነበር። ለቻናሉ አዲስ የሆናችሁ ሰዎች ቻናሉን ላይክ፣ ሰብስክራይብ በማድረግ የቤተሰብ አባላት መሆናችሁን አትርሱ። ላለው እስከዛውም መልካም ጊዜ